ያቻት ለሙሽራ ዛሬ ደግሞ ጭራሽ ክንፍ ያለው መልአክ ነው መሰለች። ለሱ እንኳን ያረፈርሽ ይመስለኛል። አልገባኝም። ልጄ ዛሬ ምን ሆናለች? በጊዜ ተኛች። ከሞቱ አሟሟቱ እንዳልባል በሰው ዘንድ ጌታ ያደራ። ደህና ድርሽ ያቻት ለሙሽራ ሂድና ቆንጆ ፎቶ ተነሱ። አያት ዛሬ ደግሞ ጭራሽ ክንፍ ያለው መልአክ ነው መሰለች። ናማ ቆፍጠን በልሽ፣ እንደ ቅድሙ አይነት መረባበሽ እንዳይፈጠር። እሺ የኔ ፍቅር ዛሬ ደግሞ በጣም አምሮብሻል። በቃ አሁን ፎቶአችንን እነሳር። ገና ደግሞ ከሰርጋችንም አለ። አንተም በጣም አምሮባል። እንደዚህ ሆነ ማየት የረጅም ጊዜ ህልሜ ነበር። እኔም የኔ ፍቅር አንቺ እንደዚህ ሆነሽ ማየት የዘወትር ህልሜ ነበር። አሁን ደግሞ ተሳክቶልኛል። ናማ ስሜቱ ይሆናል በእናትሽ። ምሩም እንደዚህ ሆና ስላየዋት በጣም ደስ ብሎኛል። እኔ ራሱ ናሆሜ እንደዚህ ሲሆን ካየሁት በጣም ቆየሁ። እሱ በሰው ደስታ የሚደሰት ልጅ ነበር። ዛሬ ግን ይኸው የራሱን ደስታ መቆጣጠር አቃተው። ሁለቱም ከዚህ በላይ የሚገባቸው ሰዎች ናቸው። ፈጣሪ ከዚህ በላይ ያድርግላቸው። አሪ ምርሽ ሲ ቆይ ግን የሰርጋችን ዕለት ያላለቀሹ አትወጂኝም ማለት ነው? በጣም ነው ያዘንኩት። ግድ የለም በቃ ወይ ድጋሚ ያሰርገን፣ ከዛ በኋላ ተላቅሰን እንጋባለን። አይ እኔ እንኳን አስለቀሰሽኝ ስለሆነ የገባሽው ድጋሚ አላለቅስም። እንዴ ቆይ አንተ በእኔ ምክንያት አልቅሰ ነበር እንዴ? ማ እኔ ኪሩቤል ተሾመ እንባ ምን እንደሆነ ራሱ አላውቅም። ዝም በል በቃ አምልጠዋል። አልቅሰ ነበር ማለት ነው። ያፎ ለምታኳ አይታሽ አሁን አንዴ ያምልጠዋል። ማነሽ ወይዘሮ ጽናት እባክሽ አርፈን ፎቶ ሹቱን እና ያነረብሻቸው። ለሌላ ጊዜ ግን ልታለቅስ ስትል ንገረኝሽ፣ ሶፍት አዘጋጅልሃለሁ። በጣም ነው የምታምሩት። ከአይን ያወጣችሁ። ቀጥሉ። ምሩዬ ተረጋግተሽ በደንብ ተነሽ። እሺ። ስለ ለቅሶህ ግን ሩማችን ስንገባ በደንብ እናወራበታለን። እሺ። ሩም ውስጥ ማማ እንደሚያለቅስ እኮ ግልጽ ነው። አንተ አታፍርም እንዴ? ሰላም ነው። እዚህ እኮ የሆነ ወሬ እያወራን ትንሽ የቴክኒክ ችግር ተፈጥሮ ነው። ቀጥሉ። እና ምን አላምንም ልትይ ነው? በቃ ይሄ ፎቶሹት ዛሬ ላይ ይደረግ። እውነታውን እናውቀዋለን። ይኸውልሽ ግድ የለም ሩም ስንሄድ እናወራበታለን። አሁን ፎቶሹቱን እንከታተል። አንበጥብጥ ባይሆን እንደዛ ይሻላል።
ውሻ አንተ ውሻ የተራበ አንበሳ ይመስል እኮ ጋጠችኝ። አንተ ብናት አላስተረፈችኝም። ደሞ አፏ ምን ያክላል? አፈን ዝጋ ብያለሁ። ገና አጋድምሃለሁ። እሺ አልገባኝም። ቆይ ምን አደረኩሽ? ይሄ እኮ ላደረግሽብኝ እኮ መልስ እኮ ነው። ሳንቾ ዝም ማለት ትችላለህ? ከዚህ በላይ አልታገስም። ቆይ አልገባኝም። እንደ ቤተሰብ ነው ሰብሰብ ብላችሁ መጣችሁ ለኔ ለአንዱ ለሳንቾ አረጉ ብላ ድረስ አረጉ ጎበው እንዴ! አራፍን ዝጋ ጦሰኛ። ቆይ አንተ ምን ልትሆን አምሮ ነው? መኖርን አትፈልገውም እንዴ? ቆይ ስላፈቀርኩሽ ነው ይሄን ያህል እንደዚህ የምትሆኚው? ካልሆነ እኮ ይቀራል። በቃ ምን ችግር አንተ ለቂያት ችግር የለውም። ለቂያት ትምጣና ትግደለኝ ችግር የለውም። ለፍቅር ስለተሰወሩ የሚሆነው እንደው ማን ነበረ እንትኑ ደራሲው ለፍቅር ስለተሰወሩ ያለው ለቂያት ነይ ለሊያት ነይ ግደኝ ነይ። ኧረ ጆከር በእናትህ ይሄ ልጅ ይዘው ሂድ። ኧረ እኔ ከሊያት ማንም አይለየኝም። ውሻ ይሳምሽ ደግሞ አልለቅም። አይ ላቭ ዩ ሊ ድፍት በድፍት ያርጋ አልለቅም። እሺ ብስብስ ዝልዝል አጽም ሰላቢ ተገኛች ደግሞ አልለቀውም። ግን እሺ ድጋሚ ባገኘው ራሱ ቀጠቅጠዋለሁ። አልለቀውም። በቃ ይሏል ነው እንዴ? ኧረ እህቴ በቃ በሰው ሰፈር ትንጫጫን እኮ ነው። እንሂድ ውሻ
ለዚህ መስሪያ ቤት ቀንም ማታም ነው እንደምትሰሪው አይደክምሽም? ያው እኮ ሰሞኑን እና ኪራ ሰርግ ላይ ስለነበሩ ብዙ ፋይል ተጠራቅሟል እና ዛሬ ጨርሽ ብሎኝ ነበር። እና ቢሆንስ ወደ ቤት ይዘሽ ሄደሽ አሰሪም እንደዛ ሀናም ብትሆን እኮ ሄዳለች አይደል? ቆይ አንቺ ብቻሽን ወደ ቤት ልትሄጂ? ወይ ቤትማ ከወሰድኩኝ እዛ ማንም ሰው ስለሌለ ተኝ ነው የሚለኝ። ምንም ሞራል አይኖረኝም። እና ምን ላግዝሽ? እኔ እኮ ሀና ጋር አጋጣሚ ስደውልላት አንቺ እዚህ እንደሆንሽ ነገረች። ከዛ በኋላ በዛው ልሸኝሽ ብዬ መጣ። እንዴ እና ታዲያ ቤት ገብተህ እንዴት ተመልሶ ወደዚህ መጣ? እና ምን ችግር አለው ደግሞ? እኮ ይኸውልሽ ቀንም ሙሉ ስለሰራሽ ነው ትከሻዎችሽ እንዳለ ይዛሉት። ውይ ናይ በጣም ነው የማመሰግነው። የልብ አድረስ እኮ ነህ። አይሸኔ ሄኖክ እንዴት የልባው ቃ እንደሆንኩኝ። ከዚህ በኋላ ይኸውልሽ ወደፊት ከስራ ስመለስ እንደዚህ ቆንጆ ማሳጅ ነው ማደርግሽ። ምን ነው እኛ ቆይ ወደፊት የሚባል ነገር የለንም እንዴ? ነው ወይስ ዛሬም አለምና ዛሬ መኖር ብቻ ነው? አረ በደንብ ብዙ ህልሞች አሉን የምንኖራቸው። አይሽ ፍቅር እንደዚህ ሲሆን እንዴት ደስ እንደሚል አንቺ ለኔ ስታስቢ እኔ ደግሞ ላንቺ ሳስብ በጣም ነው ደስ የሚለው። ፍቅር እኮ እንደዚህ ነው፣ አንዴ መጣላት አንዴ ደግሞ መታረቅ። ግን ከዚህ በኋላ የሚያጣላንን ነገር መቀነስ አለብን። ለሱ እንኳን ያረፈድሽ ይመስለኛል። አልገባኝም። ለምኑ ነው ያረፈድኩት? እንዴ ስቀልድ እኮ ነው። አንቺ ወዲያው እኮ ደነገጥሽ እንዴ? ምን ሆነሽ? አይወልሽ እኔ ለማለት የፈለኩት ፍቅሬን በልብሽ ላይ በደንብ ስለተከልኩት ያው መንቀል ይከብድሻል ብዬ ነው። ደማ እንጣላም። እንደዛ ነው እንዴ? አስደነገጥከኝ እኮ። አንቺ እኮ አይበቃሽም እንዴ? እዚህ በስራ ልታነጊ ነው? አይ እሱስ ትንሽ ነው የቀረኝ። እንደውም ጧት ጨርሰዋለሁኝ። እንዘጋጋና ነው አይደል? በዚህ ልክማ የወደፊት ሚስቴንና የአሁኗን ደግሞ ፍቅረኛን እንደዚህ እንዲያለፉብኝ አልፈልግም። ወንድምሽም ቢሆን እሺ። እንዴ አንተ በወንድሜማ እንዳትቀልድ እሺ። ደግሞ በኋላ ወስዶኝ የሆነ ቦታ ይደብቀኝና ጨርቀን ነው የምትጥለው። ምድርንን ቢሆን ገለባ ብጬ አስሼ ፈልጌ ነው ማመጣሽ። አሁን ነው በቃ እየመሸ ነው። ተነሽ እንሂድ። በቃ ተነሽ። ምን ሆነሻል? እኔ ፍቅር ችግር አለ እንዴ? በሀሳብ ሄደሻል እኮ። ምንም እንዲሁ የእናምሩት ሰርግ እያሰብኩኝ ነበር። በዛ ላይ ደግሞ የእኛ ሰርግም ትዝ አለ። እንደዛ ከሆነማ በቃ ከፈለግሽ ድጋሚ እንጋቡ እንጂ ሚስቴን ማንም እንዲያስቀናብኝ አልፈልግም። አረ እኔ አልቀናውም። ለምሩ ለቤተሰቦቻቸው በጣም ደስ ብሎኛል።
የሰው ደስታ እኮ የሚያስደስትሽ አንቺ ትክክለኛ ሰው ስለሆንሽ ነው። እሱ ደግሞ ምን ማለት ነው? ማለትማ አንቺ ምቀኝነት የለብሽም ማለት ነው። አንቺ ደስታሽን በሰዎች ደስታ ውስጥ ታገኘዋለሽ ማለት ነው። እንዴ ታዲያ ምቀኝነት ምን ሊረባኝ? ምቀኛና ቅንድብ አያድግም ሲባል አልሰማም? ልክ ነሽ የኔ ተናፋቂና ውድ ሚስት። ግን ዛሬ ድብር ብሎሻል። ምን ሆነሽ ነው? እንደዛ መስሎክ ነው እንጂ እኔ እንኳን አልነበረኝ። እንዴ እኔ ባለቤቴን አላውቃትም እንዴ? በጊዜ መኝታ ክፍል ገብታ እንደዚህ ተደብራ አልጋ ላይ ተኝታ። እውነቱን ንገሪ፣ ምን ሆነሽ ነው? የቤስቶችን ነገር ታውቂው? ሞዴን አሞኛል ለዛ ነው። እንዴ እንዴት ረሳሁት? ቆይ አንቺ ደውለሽ አታስታውሽኝ ነበር እንዴ? ለምን? እንዴ አንዳንድ ነገር እንደገዛልሽ ነው። ቆይ በቃ አሁን የሆነ ጂፕስ፣ ኮካ ምናምን ቸኮሌት ልግዛልሽ። እኔ ምንም አልፈልግም። አንተ ብቻ ነው እሺ የምትፈልግ? ይሄን ዱባይ ይልቅ ባረግዝ እንዴት እንደምትንከባከበኝ ሳልኩት። ታዲያ እኮ እኔ በየወሩ እንደዚህ ወድሽን ከሚያምሽ ለአንድ ለ9 ወር ረፍት አድርጊ ብልሽ እንበልሽ። እንደ 9 ወር ረፊ? እሱ ደግሞ ምን የሚሉት አባባል ነው? ቆይ ከየት አመጣው? እና ሌላ አማራጭ የለማ። ይልቃው ምን ላድርግልሽ? ለዚህ ሙሻ እንድታፈልልሽ እንገራት። አይተው እሷ ደክሞታል። ደግሞ ናቲም አለ እኮ እዛው ይጫወት። እሺ ነቃ በይልኝ የኔ እናት። ቆይ አሁን እየቆረጠሽ ነው? ኪራይ አታስብ፣ በጣም ደህና ነኝ አልኩህ አይደል? ቆይሽ እንዴ ወዴት ነው? እሺ ምን ልታረግ ነው? እኔ እግርሽን ስጭኝ። አሁን ሳሽልሽ ትንሽ ተውሻል። እኔ ምንም አልፈልግም። ይልቅ አንተ ከስራ ደክሞክ ነው የመጣው። ስለዚህ አረፍ በል። ግድ የለም እኔ ሚስቴን መንከባከብ አይደክመኝም። ይልቅ አንቺ ይህን ይወድባል። እኔ ግን ምን አባቴ ልሆንልህ? ቆይ እንደዚህ የምትሆንልኝ ምን ያክል ብትወደኝ ነው? ምን ደህና ነገር አድርገሽልኝ መስሎሽ ነው? ልቤን ሰርቀሽኝ ተዘርፌ እኮ ነው የወደድኩሽ። እና እኔ እኮ ላስቀምጥልህ ብዬ ነው። ደግሞ ሌላ ሰው ከሚዘርፈን ያልሻለ። ጽናት የልብ ባንክ አስተማማኝ አጋሩ። ልቦን እኛ ጋር ያስቀምጡ። የምንሰጣቸው አገልግሎቶች መውደድ፣ ማፍቀር፣ አታቋርጭኛ፣ ማፍቀር፣ በፍቅር ጠብ አድርጎ ማግባት እና ሌሎች። ለበለጠ መረጃ ወደ ቤታችን ጎራ ይበሉ። እንደዚህ መሳቅ እያለ ምን መተከዝ? እሺ ቆይ ይሄ ባንክ የሌሎች ሰዎችንም ልብ ያስቀምጣል ወይስ እንዴት ነው? እቺ ነገር ፍለጋ ናት። መቱኝ ነው ጭራሽ የሌላ ሰው ልብ ልታፋጅኝ ነው። አመሰግናለሁኝ። ደግሞ እንደ ሌሎች ወስጄ አላስቀርብም፣ መልሳለሁኝ። እንዴ ላትመልሽልኝ ነው እንዴ? ቤትሽን እኮ አውቃለሁ። ይኸውልሽ ቤትሽ ድረስ መጥቼ ነው የምቀበልሻ። ይህ ምን አይነት ክፉ ነህ ግን? እኔማ እኮ ችግር የለውም ስትለኝ ውሰጂው ልትለኝ መስሎኝ ደስ ብሎኝ ነበር። ግን አንተ ክፉ ነህ። እንዴ እንኳን ጃኬቴን ይቅርና ልቤን ሰጥቼሽ የለ እንዴ? ምን አባቱ ውሰጂው። ስማማ ግን ለምን ራብ በልተን አንገባም? እኔ ቤት ከገባሁኝ እንኳን የምበላም አይመስለኝም። እሺ እንበላለን። ግን ለምንድን ነው ቤት የማበዩ? እማዬና ሄዱ የሉም። አዳር ሌላ ቦታ ሄደዋል። ለዛ ነው። እነሱ ከሌሉ በቃ እራት አይበላም ማለት ነው። በቃ ወደፊት ተበላ ማለት ነው። እና ምን ተሻለኝ? ይሄ ከዚህ ወረኛ እንደዛ እንኳን ሳይሆን ያው ብቻዬን ሰው በሌለበት መብላቱ ይደብረኛል። ካልሆነ ብቻዬን ስለሆንኩኝ ተኛለሁኝ። አረ እንበላለን። ምን ችግር አለው? ግን ደግሞ ፍቃደኛ ከሆንሽ ያው አንቺ ጋር ባደርጊ ማለት ፍቃደኛ ከሆንሽ እኮ ነው። ያው ታውቂ አይደል የኔ ሰፈር ራቅ ይላል ትንሽ። ደግሞ ሰፈሩ ደግሞ አስቸጋሪ ነው። ሐረግዬ ሳትመጣ በጧት ተነስተህ የምትሄድ ከሆነ ችግር የለውም። አረ እሄዳለሁ። አንቺን ቅር ካለሽ አይደለም ጠዋት በኩለ ሌሊትም እሄዳለሁ። እሺ ካልክ በቃ እንሂዳ። እንዴ እራት እንብላ አላልሽም እንዴ? ወይስ እዛው ሰፈር አካባቢ እንብላ? አይ ብቻዬን እኮ ኮንኩኝ ነው እንጂ ካልሆነ ችግር የለውም። በቤት መብላት እንችላለን። በቃ አንድ ጊዜ መጣሁ። እሺ ጠብቂ።
ቆዩ እንዴ? አይ አልቆየህም። እንዴ ደግሞ ለማን የገዛው? እንትን እኮ የዚህ ቤት ወይን ያው ቆንጆ ነው ሲባል ሰምቻለሁ እና ከራት በኋላ እንቀምሳታለን ብዬ። ሰምቻታለሁ ነው ቀምሻታለሁ ነው? ያው አንቺን ልጋብዝሽ ስላልኩሽ መጀመሪያ ጥራቱ እንዴት ነው አሪፍ ነው ወይ ምናምን የሚለውን ነገር ማረጋገጥ አለብኝ ብዬ ነው። ውይ ጋሺ እንዴ ለምን ገብተህ አተኛም? ክፍልህን እኮ አዘጋጅቼልሃለሁ። ቀኑን ሙሉ ምንም ሳልሰራ እየዋልኩኝ አሁን እንቅልፉ ከየት ይመጣልኝ ብለሽ? አይ ያው እኔማ ምናልባት እንቅልፍ ከመጣ ብዬ ነው። አዎ ጋሺ ልክ እኮ ናት። በጊዜ መተኛት እኮ እንትን ላይ እድሜ 20% ይጨምራል ሰምቻለሁ ይሄን ጥናት ላይ። አይ እሱ የሚሰጠንን እድሜ ነው እንጂ አምነን የምንኖረው እንደ ሰው ቢሆን ኖሮ የማይሞት ሰው በመጣ ነበር። ጋሽዬ እሱማ ልክ ነው እኮ፣ ግን ደግሞ አንዳንድ ጊዜ ራሳችን ላይ የማይጎዳ ነገር በማድረግ ያው እድሜያችንን ከፍ ማድረግ ደግሞ ጥሩ ነው አይደል ጋሽዬ? ኒናዬ እንተኛ መሰለኝ አይደል? አዎ ጋሼ ኑ በቃ ወደ ክፍሉ ላስገባሁት። ኧረ ተይ ልጄ ትንሽ ልቆይ። ጽናት የተኛች እንዴ? አዎ ጋሼ አንተም እኮ ተኝተህ ስለነበረ እሷም ተኝታለች። ልጄ ዛሬ ምን ሆናለች? በጊዜ ተኛች። ያው ጋሽዬው ሰርጉ ላይ እንግዲህ ደክሟት ይሆናል። እንዴት ስጨፍር እንደነበር መቼስ አይተዋታል አይደለም? አዎ አለም ነበር። በጣም ጥሩ ጊዜ አሳለፍን። አዎ ጋሼ ድካሙማ በጣም እኔ ራሱ ካሁን ብታዩ ተኝ እያለኝ ነው። እና ልጄ ተኝ እንጂ እንግዳ አስቀምጫለሁ ብለሽ ነው? አረ እንደዛ አይደለም ጋሼ፣ ግን በቃ ያው እናንተ ስተኙ እኮ እኔ ተኛለሁ ብዬ ነው። ኒናዬ አስቸገርኩሽ አይደል? ወይኔ ካለን ወደ ቤት ልሂድ እንዴ? የመሄድ ፍላጎት ካለህ ሳይመሽ ነበር እንጂ አሁንማ ጨለማ ነው። ጋሼ ልሂድ ሂድ እያሉኝ ነው ጋሼ? አሁንማ መሸ። ቅድም ብትሄድማ ጥሩ ነበር ለማለት ነው። እኔ ደግሞ እኮ ሂድ ያሉኝ መስሎኝ እኮ ልቤ ክው አለ እኮ ጋሼ። ጋሼ እንዴት ነው ትንሽ የሚበላ እራት ላምጣ እንዴ? ትንሽ ብላ እስኪ ቅመስ። ኧረ አሁን የበላሁት አያስፈልግም። ወይ ልጄ መተኛሽ ላይ ነው ለካ የተቀመጥኩት። አረ ምንም ችግር የለውም ጋሼ። አረ እኔም ልግባ፣ ገብቼ ልተኛ። ጽናቴም ከተኛች። አይ ጋሼ ትልቅ ሰው ነው እኮ። ሰውም እንደፈለገ ባይን መረዳት የሚችሉ ትልቅ ሰው። ና ጋሼ ደህና ደሩ ጋሼ። ደህና ደሩ ጋሼ። አስተኛችሁ ኒናዬ። ደህና ደሩ። አይ ጋሼ ትልቅ ሰው። አጥቡ ለመመለስ ነው አሁን የምመለሽልኝ? እንደዛ እንኳን አይደለም፣ ግን እንዲታጠብ ከፈለክ ስጠኝ። አረ ስቀልድ ነው። ሲጀመር ጃኬቱ ንጹህ ነው። ያንቺ ጠረን ስላለበት ባይታጠብም ችግር የለውም። እውነቴን እኮ ነው። ጠረንሽን እንዴት እንደምወደው። ይሄ ጠረንሽ ነበር ይናፍቀኝ። በቃ አንተ ዝም በል እንዴ፣ እያሳፈርከኝ እኮ ነው። ደግሞ እራት ምናምን ላቀራርብ እንዴ? ምንድነው? ትንሽ ረፍት አድርጊና ከዛ በኋላ ገብተሽ ትሰሪያለሽ ነው ወይስ ሰርቡሽ ነው? አይ እንደዛ እንኳን ሳይሆን ከተቀመጥኩኝ እንዳልሰንፍ ብዬ ነው። አታስቢ፣ እኔ ያለው አይደለ? አብረን ሆነን እንሰራዋለን። ከስራ መተሽ ደግሞ የምንሰራ ነው። እንዴት ነው ነገሩ? ወንድና ሴት እኩል መስራት አለባቸው በሚሉት አምናለህ እንዴ? አዎ ምን ጥያቄ አለው እንዴ? ቤት የጋራ እንጂ የሚስት ብቻ እኮ አይደለም። ይኸውልሽ አብረን እንለፋለን፣ አብረን እናርፋለን። ጥሩ አስተሳሰብ ነው። ብዙ ሰዎች አይስማሙበትም ነበር። እኔ ግን ልዩ ሰው መሆን ነው የምፈልገው፣ በተለይ ደግሞ ላንቺ። እንዴ ቆይ ለምንድን ነው የምታፍሪኝ? እኔ እኮ አንቺንም ለመሳም እኮ እየተሳቀቅኩ ነው። አይ ማፈር እኮ ሳይሆን አለ አይደል ትንሽ ያሳቃል። ያውን አንቺ ብትስሚኝ ምንም አይመስለኝም።
ለምሳሌ እስኪ አንዴ ሳም እንዴ ሄኖክ ምን ችግር አለው? እስኪ አንድ ጊዜ ጉንጬን ሳሚኝና ምን ያህል ደስተኛ እንደምሆን ላሳይሽ። ወይ አረ መሞቴ ነው። በእናትሽ ጣሚኝ እንደገኝ በቃ በሰበቡ ታስመኛለህ አይደል? በቃ ይኸውልሽ እኔና አንቺ አሁን እንደዚህ ነው ደስተኛ መሆን ያለብን። እሺ እኔ አንቺ ስምሽ እንደዚህ ፈገግ ነው ማለት ያለብሽ። ይሄና እኔ ናፋርሱ አይደለም፣ ግን ደግሞ ነገሮችን አንዴ ከለመድኩኝ አይናጣኝ እና ቆይ እኔን ሳይን መች ነው የምታውጪው እንዴ? በቃ ቅረቢኝና አትሽሽኝ። አይ እኔ እንኳን አልሸሸሁኝም። ባይሆን መጀመሪያ ግን እራታችንን እንብላ፣ ከዛ ደግሞ በደንብ እናወራለን። እሺ ይኸውልሽ ለምን ፍራሽ አንፈርሽም? እሱ ግን ጥሩ ሀሳብ ይመስለኛል። ጥሩ ሀሳብ። በቃ አንተ እሱን አወጣጣ፣ እኔ ምራት ላቅርብ። እሺ ናት ና እንጂ ምንድነው? ተኛ ምን ይገትራል? ይኸው ልብሱን አሁን ቀይሬያለሁ። እሺ ኒና እየተኛለሁ። ጸሎት ላድርግ ብዬ እኮ ነው። ጸሎት ደግሞ ከመቼ ጀምሮ ነው አንተ ጸሎት ማድረግ የጀመርከው? ከዛሬ ጀምሮ። ያው ጸሎት እኮ ቢደረግ ጥሩ ነው፣ አይከፋም እኮ ኒና። እሺ አርግና ነው እጠብቅሃለሁ። እሺ አምላኬ እንደው አንተ ጠብቀኝ። ሁሉ ነገር አንተ እጅ ላይ ነው። እንደው እዚሁ ድርቅ ብዬ እንዳልቀር ጌታዬ፣ ከሞቱ አሟሟቱ እንዳልባል በሰው ዘንድ ጌታዬ አደራ። ምን አልክ ናቲ? እየሰማሁህ እኮ ነው። ካልተመቸ እኮ ቤት ሄደህ መተኛት ትችላለህ እኮ። እንዴ እንደዛማ በጭራሽ አይሆንም ኒናዬ። እኔ እኮ እዚህ ያደርኩት እኮ አንቺ ያለሽ ብዬ ነው አይደል እንዴ? ከአንቺ ጋር ቀፍቅፍ ብዬ መተኛት ነው የምፈልገው። በቃ አንዴ እንደሆነ እኮ በቃ ወስኜበታለሁ። በቃ ይወሰድ። ቁጭ በል ቁጭ በል ናቲ፣ በጣም እያናደድከኝ ነው። ጫማህን አውልቀህ የምተኛ ከሆነ ተኛ፣ ካለበለዚያ ግን ልብስ ሰጥና ሳሎን ነው እሺ ማስተኛ። ኧረ ተኛለሁ ኒናዬ፣ እተኛለሁ። አንቺን ብዬ እዚህ አድሬ እና እኔስ እሱን ብዬ አይደል እንዴ በዚህ ማታዬን ክፍል ያጸዳሁት? እሺ ኒናዬ በቃ አትናደጂ፣ አውልቃለሁ። ቆይ ላስተካክልልህ። ቀና በል። ተስተካክሉ። ቀና በል። ተኛ። እሺ ቆይ ምን ፈልገህ ነው? ምንም ትንሽ ወዴን ባርባር አለኝ፣ ጨጓራ የተገላበጠ። አይሻልም ባርና ሬስቶራንት? ቆይ እኔና ማስገድድ መሰለህ እንዴ? እንደውም ተው በቃ ደህና ነኝ። ኒናዬ እንደዛማ አታርጊ። እኔ እኮ ዛሬ ማምለጫ እንደሌለኝ ስለገባኝ እኮ ነው ትንሽ ግራ ግብት ያለኝ። እሺ ቆይ ምንድን ነው የፈለግከው? ያው ኒናዬ ያው እዚሁ ተኛለሁ። ያው ምን እንደምናደርግ ማለት ምን ስሙን ልጥራው እንዴ? የራስ ጉዳይ ናት። እንደውም ደህና ደር በቃ። እኔ የሚያሳስበኝ መስሎ ነው እንዴ? ኒናዬ በቃ አትቆጭኝ። እኔ እኮ ባንቺ ተማመንብሻለሁ። በኋላ እንዳልቆጭ ነው በእናትሽ። ኒናዬ ዞር በል በቃ። ናቲ ልቀቀኝ። እንደውም እኔ በቃ አልፈልግም። እንዴ ኒናዬ እኔ እፈልጋለሁ እንዴ? እስኪ አስቢው፣ ተሰጥቶኝ ሳልጠቀምበት ይጆ ልሂድ እንዴ? እዛ ራሱ ምን እባላለሁ እንዴ? ታይ እንጂ። እና እኔ ምን ላድርግ? በኋላ ደግሞ አስገደደችኝ ብለህ ልታወራ ነው? ኒናዬ ሙች ከዚህ በኋላ ለማንም አላወራም። ይኸው ዝም ነው የምለው። ከምንድን ነው የሚጀምረው ኒናዬ? እኔ ግራ ገባኝ እኮ። አንተን ግን ከምን ከየቱ ጀምሬ እንደማስተምር ሳስብ ልቤ ጉትትት ይልብኛል። አንተ ሂድ ወደዛ። ከክፍለ ሀገር የመጣው ዘመድ መሰልኩ እንዴ እንደዚህ የምትስመኝ? አይ ኒናዬ መጀመሪያ ባህላዊውን እናድርገው ብዬ እኮ ነው። ቀጣይ ደግሞ ዘመናዊ ይቀጥላል። እስቲ ቀስ ብለህ ሳመኝ እንዴ ሮማንቲኩ ናቲ። ምንድነው ደግሞ እሱ? ይኸውልህ ናቲ በስሱ ነው መሳም ያለብህ። ለምሳሌ እንደዚህ በስሱ አንቺ ደስ ይላል። በስሱ ደስ ይላል። በቃ ኒናዬ በቃ ነይ እንተኛ በእናትሽ። ናቲ በቃ በዛው ቀረ ማለት ነው። ካዲ
ቅዱስ ደወለ። ላንሳው? አንስቼዋለሁ። ሄሎ ቅዱሴ፣ እንዴት ነህ? አንተ በዛው ቀልጠ ቀረ አይደለ? ቢያንስ አትደውልም? ምን ቅዱሴ፣ እኮ ጊዜ አጥቼ እኮ ነው። በጣም ይቅርታ። እዚህ ከኒና ጋር እኮ እያወራን ይሁን። እኔ ብቸኝነት ብርቄ አይደለም። እሺ፣ እንደውም በጣም ኢንጆይ እያደረግኩት ነው ያለሁት። ውይ ቅዱሴ፣ በጣም ነው ደስ የሚለው። እኔም እኮ እዚህ ከኒና ጋር ምን አልከኝ? ናት ያልሰማሁም። ምንም አላልኩም ቅዱሴ፣ እራትህን ብላ ነው ያልኩ። አቤት አቤት ወገኛ! እኔ ስደውል ነው እራት በላ የምትለኝ? ትዝብት ነው ትርፎ። እሺ ምን ቅዱሴ፣ እኔም እኮ እዚህ ስቃይ ነው ያተረፍኩት እኮ። ምን እባክህ ተወኝ። እዚህ አንድ ነገር ልጠይቅህማ ቅዱሴ። የምን ስቃይ ነው እሱ? ከኒና ጋር ተጣላችሁ እንዴ? አረ ቅዱሴ፣ በጨረሻ ከኒና ጋርማ እንዴት እንጣላለን? ግን ከጸብ የተናነሰ ነገር አይደለም። እኔም ደግሞ ትንሽ እየደከመኝ ነው አሁን። ይኸውልህ ናቲ፣ እናንተ ስትገናኙ የምታደርጉትን አታውቁ። ነግሬያለሁ፣ ሰው እንዳትረብሹ። አረ ቅዱሴ፣ ምንም እኛ እንጣላም እኮ። በቃ ሻንተንም አረብሽ። በቃ ተኛ። እኛም ማነው እኔም ልተኛ። በቃ ቅዱሴ። እሺ በል ደህና ደር። በቃ እሺ፣ ደህና ደር። እሺ። አይ ናቲ፣ ሳስቦት እኮ ኒናይ እንዳትነካኝ ያ እንዳትነካኝ። አርፈ ጥቅልል ብለተኛ። ደግሞ ምን ማለት ነው እንዴ? ምን አረኩኝ ደግሞ አሁን? ቆይ ስቃይ ምን ማለት እንደሆነ ይገባል። እሺ በቃ አትንካኝ፣ አልፈተኛ። ኧረ ተይ ኒና፣ ግን ተይ ግን፣ የትም መሄጃ የለውም ብለሽ እንደዚህ የምትጫወችብኝ። እኔ ላይ ግን የሰራሻቸው ግፎች ግን ተጠራቅመው ምን እንደሚያደርግሽ ግን ታውቂያለሽ? ናቲ፣ በዚህ ሌሊት ወደ ቤት ሳልክህ አርፈ የምተኛ ተሆነ ተኛ። ግድ የለም እተኛለሁ። ለአንቺ ብላ ስለማላውቀው አይናፍቀኝም። ማቁት ሀገር አይናፍቅም ነው። ግን ያንቺ ግፍ አንድ ቀን ቆይ ግድ የለም ወይ ብርጭቆ ይዘሽ መጥተሽ ይሄንን አንጠጡ። እሺ ግን ትንሽ አትበሉ? እኔ በቃኝ። ይሄንን ወይን መጠጣት ነው ያማረኝ። በቃ እሺ ላምጣ። نركب بشيء ይህ ነገር ግን ይከፍታል። ፈተና ቢሆን ያው ከቡና በኋላ ጨዋታ እንደመቅመቅ የሚያደርገው ወይን ነው። ለምን ታዲያና ጨዋታ እንጫወት?
እሺ እንጫወት። ደሱ ፊንገር እንጫወታለን። ወይ ትቀጫለሽ ወይ ትታዘዣለሽ። ማፋፈር ግን የለም። እሺ እሺ። እኔ ደስቶና ካውልሁን። እኔ ደግሞ ፊንገርና ውሊ ነኝ። yes ስለዚህ ጠይቀሃለሁ ማለት ነው። ምን ችግር አለው ደግሞ ለጥያቄ? ጠይቂ። ግን እኔን ምን ያህል ትወደኛለህ? አንቺ ከምታስቢው በላይና ይሆናል ብለሽ ከምትገምቺው በላይ ነው የምወድሽ። መቼም በህይወት ይሆናል ብለሽ የማትገምቺው ነገር ምንድን ነው? እኔ እንጃ። ምን አለ አይሆን ቢል ገምት የምችለው ነገር። እኔም እንደዛ ነው የምወድሽ። የኔን ፍቅር መቼም አትገምቺውም፣ መቼም ደግሞ አለኪው። እንዴ እንደሱ አትይኝ ደግሞ። ብሳሳት ቆንጆ እያጠፊ ልታቀምሺ ነው እንዴ? ኧረ አንተ ዝም በል። እኔ እኮ ያን ያህል ተደባዳቢ አይደለሁም። እሱ ነው ዲፍጆ። ተያውን ወደ ጨዋታችን እንቀጥል። ኦሊ አይሻውን አሸነፍኩሽ ማለት ነው። ስለዚህ እኔ አሁን ቅድም ጥያቄ አይደል የተጠየኩት፣ አንቺ ደግሞ ተግባር ማለት ነው። እሺ ግን ቀላል አድርግልኝ። ምንድን ነው? ቀላል ነው። በመጀመሪያ ወይንሽን ሻት ታደርጊያለሽ። ከዛ በኋላ ደግሞ እኔን ታስደንሽኛለሽ። እንዴ ቢያንስ እንኳን አንዱን ተውልኝ እንጂ። እሺ መደነሱ ለቀጣይ ይሆንልሽ። ግን ወይንሽን አሁን ሻት አድርጊ። አንተ ልታስክረኝ ነው እንዴ?
ጋሺ 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 ምንድን ነው? በሰላም ነው? ሌሊ ፈልገሽ ነው የጠራሽኝ? አይ ምንም ጋሺ፣ እንትን ዛሬ ስለሚሄድ ምናልባት ላመስግንህ ቻው ልበልክ ብዬ እኮ ነው። ወዴት ነው የምትሄጂው? አልገባኝም። ያው ጋሼ በቃ ሰርጉም አለፈ አይደለ? አለምዬም ከዚህ በኋላ ስራም አይበዛባትም። ስለዚህ በቃ ልሂድ ብዬ እኮ ነው። ካልሽ ይሁን እንግዲህ። መቼም እኔ ቆይ ብዬ አላስገድድሽ። ጋሼ ስለነበረን ቆይታ በጣም አመሰግናለሁ። አውቃለሁ እኔ ማለት በጣም ይኸውልሽ የኔ ልጅ አሁን ወደ ኋላ መመለስ አያስፈልግም። ያለፈው አለፈ። ዋናው ከስህተት መማራችን ነው። እሺ እሱማ ልክ ነህ ጋሼ። ያው እናንተ ሆናችሁ እንጂ ለእኔማ ማን ሁለተኛ እድል ይሰጠኝ ነበር። ይኸው ልጅሽን ደግሞ ከእኛ አታርቂያት። ምንም ቢሆን የአያትነት ስሜታችንን አታጥፊባት። እሺ እሺ ጋሼ እንደዛ አደርጋለሁ። ያው እናንተ ፈቃደኛ ከሆናችሁና ነገሮች የማይበላሹ ከሆነ እመጣለሁ። የኔ ልጅ አሁን አንገት መድፋት አያስፈልግም። ይኸውልሽ እኔም ስቆጣሽ የነበረው እኮ ቀና እንድትይ ነው። በቃ አያስፈልግም። አውቃለሁ ጋሼ። እኔም በስህተት በጣም የሚወዱኝን ሰዎች ነበር ለካ ሳሰቃይ የነበረው። ይኸውልሽ ከሰው ስህተት ከብረት ዝገት የሚባለው ለዚህ ነው። አንቺ ገና ልጅ ነሽ። ህይወት ገና ብዙ አላስተማረችሽም። እሺ ጋሼ ሁሉንም ነገር ለኔ ስለአሁንም ሁሉንም ነገር አጣሁት። የኔ ልጅ ልጅሽ እኮ ብቸኛ ትርፍሽ ነች። ደግሞ ይኸውልሽ አንዳንድ ጊዜ ማግኘት ከመቀበል ብቻ ሳይሆን ከመስጠትም ይገኛል። እሺ እሱንም አየሁት ጋሼ። ናሁን በጣም እድለኛ ነው። እውነት በጣም ጥሩ ሚስት ነው ያገኘው። ይኸውልሽ በምሩ በኩል ሁላችንም ነው የታደልነው። የዋ አስተዋይ ምራት ነው ያገኘነው። ለእናንተም ቢሆን ጋሼ እኔም በጣም ደስ ብሎኛል። ስለነበረን ቆይታ በጣም ነው የማመሰግነው። ስንብትሽን እኮ ካሁን በኋላ ማንገናኝ አስመስልሽው። አይ ጋሼ ምናልባትም እኮ እንደዛ ሊሆን ይችላል። ለማንኛውም ግን ዛሬ አትሄጂም። ስራ ከርመሻለም እንደ ቆየሽው እረፍት ማድረግ አለብሽ። ግድ የለም አለምዬ ጋር ትንሽ ቆይ። ምን እሰራለሁ ብለህ ነው ጋሼ? እኔ እዚህ የሰው ወሬ አላስቀምጥ ብሎኛል። ይኸውልሽ አንቺ ሄደሽም ቢሆን ማውራታቸውን አያቆሙም። ይልቅ ይኸውልሽ እቤት ቆይና ያኔ የረሳነውን ጭልፋና ኩባያ የተከራየ ነው ቅዱስ ሊወስድ ስለሚመጣ ለሱ ትሰጪዋለሽ። እሺ ጋሼ እናዘጋጃለን። ጥሩ አዘጋጅተሽ ጠብቂ። በፍጹም እንዳትሄጂ። እቤት ስመጣ እንዳገኝሽ። እሺ የሆነ ሰው በጠዋት ተነስቶ ቁርስ እየሰራ ነው። እና ጽዬ ልተኛ ስብል ቤት በኩል ልተኛ ተሰቃየሁ እኮ። እንዴ ምን ነው ደግሞ? ለምንድን ነው የምትሰቃዩ? ምን ነው ሶፋው አልተመቸሽም እንዴ ነው ወይስ? ወይ ጽ አዳር ሙሉ ጆሬ ላይ ሲያንቧርቅብኝ እኮ ነው ያደረው። ጽ ደንቆሮ ሆንኩኝ እኮ። አሁን ራሱ ጮክ ካላሉ ምንም አይሰማኝም። እስኪ ጮክ ብለሽ አናግሪኝ። አልገባኝም። ቆይ ናት የት ነው ያደረው? እዚህ ነው ጽ። እሱ ተኛ፣ እኔ ቁጭ ብዬ አደርኩኝ። የት ተኛ? እዛ ነው ጽ። የድሮ ክፍሌ ፍራሹ ላይ ነው ያደርነው። ከዛ ሌሊቱ ሙሉ እንደዚሁ ሲያንኮራፋብኝ እኮ ነው ያደረው። አብራችሁ ነው ያደራችሁት? ኒና ቆይ እንደዛ ነው አይደል? አይ ጽ አደርን እንጂ እኮ ምንም አልተፈጠረም። እህቴ በዩ በሰላሙ እንደው ቅፍ አድርጎኝ ነው ያደረው። እኔ አላምንሽም ኒና። እንዴ ባለፈው እዚህ አንቺ ክፍል አባ ባለበት እንዴት ስትሆኑ እንደነበረ ረሳሽው እንዴ? ወይ ጽ ከመተቃቀፍ ውጪ ምንም የለም፣ ሴፍ ነው። እንዴ ይሄ የሚያሳየው እኮ ላንቺ ክብር እንዳለው ነው። ወንድ ልጅ አንቺ ላይ የሚንገበገብ ከሆነ አላማው ሌላ ነው። እስኪ ተይኝ ጽ። ሲጀመር እኮ ነው ያሰልጣኝ ነኝ። እውነቴን ነው ኒና። ይኸውልሽ እኛ እንቸኩላለን እንጂ የሚወደን ሰው በጭራሽ ለገላችን አይስከበገብም። እሱማ ልክ ነሽ። እሱ እኮ እንደሚወደኝ አውቃለሁ፣ ግን ደግሞ ፍርሃት አለበት። እንዴ ኒና ሰው እኮ ያለ አንዳች ነገር አይፈጠርም። በቃ እሱን ደግሞ እንዲሻሻል ማድረግ አለብሽ። ፈጣሪ ግን ምን አድርጌው ነው? ለሰው የተጠናቀቀውን ሰው ይሰጣል። ለእኔ ግን ጥረሽ ግረሽ ቢይለኛል። ቆይ ይህን ያህል ምን አድርጌው ነው? ኧረ ኒና ተይ እንዴ፣ በጠዋቱ አታማሪ። እንደውም ማመስገን እኮ ነው ያለብሽ። እኔማ አመሰግነዋለሁ ጽ። ግን ደግሞ ትንሽ ልቡን ደንደን ሰውነቱን ደግሞ ሸንቀጥ ቢያደርገው ኖሮ ሁሌም ነበር ማመሰግነው። ኒና ወይ አንቺ ቆይ በጠዋት ትንሽ ቀስቅሽኝ ብዬሻል ነበር። ደህና አደርክ ናቲ? እንዴት ነህ? እንዴት አደራችሁ? ምን ነው እንደዚህ የተሰባሰባችሁት? ምንም እንግዳ ስላለብን እኮ ምግብ ሰርተን አብልተን ልንሸኘው ነው። እንዴ ምን እኛ ብቻ ነን? ሌላ የሚመጣ ሰው አለ እንዴ? አንተን ነው እንጂ ቁርስን በልተህ ውልቅ በልልኝ። ኒና
ምን እያልሽ ነው? አረ ነውር ነው እንዴ? እንደዛ አይባልም። ይኸውልሽ አንቺ ልጅ የሚባልና ማይባል ነገር ላይ አይሸት አይደል ጽናት? ምግቡንም ቁርሱንም ቢሆን እኮ የምትሰጠኝ እኮ አንቺ ስላለሽ ነው እንጂ በባዶ ነበር ውጣ የምትለኝ። አንተንም ድሮውኑ በጨለማ ነበር ማባረር። ዝም በላት ናቲ። ሂድና ፊትን ታጥበ ሳሎን ሂድ። እኛም መጣን። እሺ እሺ። ኒና ምን ሆነሽ ነው ልጁ እንደዚህ የምትናገሪው? እውነት ልክ አላደረግሽም። ተይኝ እስኪ ማታ እኮ እኔን እንዴት እንዳደረገኝ ምን የማውቀው። አይ ኒና እንደዛ እንኳን አታደርጊ እንዴ። ወንድ ልጅ እኮ ክብር የምትሰጠውን ሴት ነው የሚፈልገው። ማናገር ካለብሽም ብቻውን አናግሪው። ይሰማኛል ብለሽ ነው? አሁን እኮ ፍቅር ጀምራችኋል ኒና። እንዴ በቃ መተሳሰብና መከባበር መጀመር አለባችሁ። እሺ እሺ በቃ ሞክራለሁ። መጣ በቃ እሺ። ጨው አድርጌበታለሁ ደግሞ ድጋሚ እንዳትጨምሪበት። አረጋሽ እኔ አሁን እንግዳ ነኝ እንደዚህ ምን ለምነው እንዴ? ምንድነው የምትለምነው? የአባት ቤት አይደለም እንዴ? ገብተህ በልተህ ጠጥተህ ብትወጣ ምን አለበት? ትንሽ እኮ መሄድበት ቦታ ስላለች ነው። በዛ ላይ ደግሞ እንዳላስቸግር ፈርቼ እኮ። ማንን ነው የምታስቸግረው? አለምዬን? አለምዬ እንደውም ሳይመጣ ሳይገባ እንዳይሄድ አደራ ብላኛለች። አይ እምቢ ብላ የአባትነት ትእዛዜን ንቀህ የምትሄድ ከሆነ ሂድ በቃ። እንደዛ እኮ አይደለም። ግን ደግሞ ገብቼስ ምን አደርጋለሁ? ገብተህ ቡና ጠጥተህስ ብትወጣ? አሁን ቅድም ቡና ጠጥተህ ሂድ ብለህ እምቢ ብለህ እቃውን አድርሰህ ተመለስክ። አንተ ለነገሩ መላኩ ላይ እንጂ እኮ ቤት ገብቶ መስተናገዱ ላይ ብዙም አትፈልግም። አረጋሽ እንደዛ ፈጽሞ አይደለም። እና እንግባ፣ ቡና ጠጥተህ ትሄዳለህ እያልኩ እኮ ነው። እሺ በቃ እንግባ። አዎ የአባትን ትእዛዝ እሺ ብሎ መቀበል ነው የሚያዋጣው። በልና እንሂድ ነው። ምን ፈጣሪ ወይ ምንድነው የተፈጠረው? ምንድነው ያደረግነው? ምንድነው የተፈጠረው? እናትህ እንዴት እንደዚህ ሊሆን ቻለ? አሁን እኮ የሚፈጠርበት ጊዜ አልነበረም። እንደዚህ መሆን አልነበረበትም። በጣም ይቅርታ። ማታ እኮ በጣም ጠጥተን ነበርና ራሳችንን ራሱ እኮ አናውቅም። ይሄ እኮ በጣም ነውር ነገር ነው። ደግሞ እንደዚህ ለመሆን ራሱ አሁን ጊዜው አልነበረም። በጣም ይቅርታ ኪያ። እሱም ያንተ ጥፋት ብቻ እኮ አይደለም። እኔ ራሱ መጠጥ እንደማልችል እያወቅኩኝ መጠጣት አልነበረብኝም። አንዳንድ ህይወት እኛ እንዳሰብነው ያው አንተን አልወቅስም፣ ግን ደግሞ በቃ ይሄ ነገር ባይሆን ነበር የሚሻለው። ቆይ ግን እሺ አሁን ምንድን ነው የምናደርገው? ምንም ማድረግ አንችልም። በቃ እንዴ ተፈጥሯል አይደል? ደግሞ ወደፊት መፈጠሩ ራሱ መች ይቀራል ብለሽ ነው? አዎ እሱማ እኮ ልክ ነህ። ግን እባክህ ይሄ የተፈጠረውን ነገር ማንም ሰው እንዳያውቅ በመሀላችን ይቅር። አንቺ ምንድን ነሽ እንዴ? ቆይ እንዴት ነው ከኪያ ጋር ተኛው ብዬ የሚለሰው ነው? አንቺ በቃ ቀለል አድርጊው። ምንድን ነው እንደዚህ የምታካብጂው? ሄኖክ እናቴ መጣች መሰለኝ። በእናትህ ተደበቅ ሄኖክ፣ ተደበቅ ሄኖክ፣ በእናትህ ተደበቅ። ልብስን ያዝና ታያለች፣ እዛ ታያለች። ና በቃ ይኸው እዚህ ጊዜ ውስጥ ግባ። አንቺ ኪያ እንዴት አደሩ? ተመስገን። የጧፍ ፀሐይ ሳትሆን ቅብር መጣ። ልጄ ደህና አደርሽ? ምን ሆነሽ ነው እንደዚህ ሆነሽ የቆምሽው? ደህና ነኝ። ሌባ እኮ የመጣ መሰለኝና ደንግጬ።
ደንግጬ ለዛ ነው። እኔ ክውል በልሽ ልጄ። ደግሞ ምንድነው እንደዚህ እንደ እንጨት ደርቀሽ የቀረሽው? ወይ ጉድ! በዛ ላይ ራቁትሽን ነሽ። በይ ቁጭ በይ እስኪ። እንትን ማታ ስራ ደከመኝና ከዛ ብቻዬን ስለነበርኩ እዚህ ተኛሁ። ሀረግዬ በቃ ደክሞኛል አላልሽ? ግቢና አረፍት አድርጊ፣ ቡና እስካቀራለሁ። እማተኝ ግን ምን ነው በጠዋት እኮ መጣችሁ? ታክሲ እንዳናጣ ብለን እኮ ነው። ሀረግዬ በቃ ግቢና ተኛ አይሻልም? ምማ በቃ ግቢና አረፍት አድርጊ። አይ እዚሁ ላይ አረፍት ላርግ ተፈረሸማ። አይ አይሆንም፣ አይሆንም። እንዴ ምን ሆናችሁ ነው ሁለታችሁም እንደዚህ የምትጮህብኝ? አይ ያው እዚህ እኮ ብዙ አይመችም፣ ደስ አይልም። ውስጥ ይሻላሻል ብዬ ነው። እንትን ቡና ላፈላ አይደል? እሳቱን እዚህ ጋር ነው ማስቀምጠውና ይቃጠልብናል። ሂጂ ግቢና ተኛ እንጂ። ቆይ አንቺ ልጅ ምን እየሆንሽ ነው? ምንድን ነው ያደረግሽው? ምንም እኮ አላደረኩም። ቶሎ ልብስ ለበስና ጫማህን አድርገው ጣማዬ እንዳታይ። ደህና አደርሽ። ኪያ ቆይ ምንድን ነው ያደረግሽው? እኔ ስንት ነገር ስትመክሪኝ ቆይተሽ በጣም ያሳዝናል። ሄዱ እባክሽ፣ አንቺ እንዳሰብሽው አይደለም። በቃ ሁሉም ነገር ድንገት ነው የተፈጠረው። እባክሽ አሁን የወይኑ ብርጭቆ የት ነው? እማዬ ደግሞ መታ እንዳታያንሹ። ችግር የለውም ብርጭቆውን ያነሳዋለን። ሂጂ አሁን ግቢና ገላሽን ተጣጥበሽ ልብስሽን ቀይሪ። እሺ ሄዱ፣ በጣም ነው እሺ የማመሰግነው። ምንም ነገር ቢፈጠር ከጎኔ እንደሆንሽ አውቃለሁ። ግን ያ ማለት አንቺ ያደረግሽው ነገር ልክ ነው ማለት አይደለም። ሄዱ፣ በኋላ አስረዳሻለሁ።